ከየትኛው እንመድባችሁ? ከዱር እንስሳት ወይስ ከቤት እንስሳት? የቤት እንስሳት ጌታቸውን ያውቃሉ። የዱር እንስሳትን ጻድቆችን ያውቃሉ። ምክንያቱም እነ አቡነ ገብረ መንፈስ ቅዱስ ከዱር እንስሳት ከአንበሳ ጋር ከነምር ጋር ከተለያዩ ልዩ ልዩ የጫካ አውሬዎች ጋር ተመሳስለው ተዋህደው በጸሎታቸው ተገዝተውላቸው በጸሎታቸው ታዘዋቸው በፍቅር በሰላም ነው የኖሩ። እንግዲህ እነዚህ የገዳም አባቶቻችን ነብር አልበላቸውም፣ አንበሳ አላሳደዳቸውም፣ የዱር ልዩ ልዩ አራዊቶች አሳደው አልበሏቸውም፣ ስጋቸውን አልቆረጠሟቸውም፣ ምንም ነገር አያደርጓቸውም። የዱር እንስሳት ሳይነካቸው አምሳል የምትራመዱ አባቶቻችንን መግደላችሁ ለእናንተ ግን ጸጸት ነው፣ በደል ነው። ግን የሚጸጸት አእምሮ የላቸውም፣ የሚጸጸት ሕሊና የላቸውም። ክፎች ናቸው በእውነት እንጂ እኒህ አባቶች አንድ ነገር ልንገራችሁ። እነዚህ አባቶች በእውነት ልንገራችሁ፣ እነዚህ አባቶች ስለ ዓለም የሚጸልዩ ናቸው። ስለ ክርስትና ብቻ የሚጸልዩ አይደለም። እምነት ላለው እምነት ለሌለው ጭምር የሚጸልዩ ናቸው። አንድ ነገር ልናገር፣ የኢትዮጵያ ሕዝብ ሆይ ይሄ መከራ የሁላችን ነው። እምነት ሳይለያየን፣ ቋንቋ ሳይለያየን፣ ዘር ሳይለያየን፣ ሰፈር ሳይለያየን፣ ጎጥ ሳይለያየን፣ ክልል ሳይለያየን፣ ምንም አይነት የመልክ ጥቁረትና ቀይነት ሳይለያየን፣ አጭርና ረዥምነት ሳይለያየን፣ በእውነት ይህን ችግር ይህን መከራ በጋራ ልንጮህ ይገባል፣ ልንጮህ ይገባል። እስላም ክርስቲያኑ ይህን ነገር መጮህ ይገባናል። በእውነት ይህ የሁሉም ኢትዮጵያዊ መከራ ብዬ ነው የማምነው እና በጥቅሉ እባካችሁ በየጊዜው አባቶቻችንን እየገደላችሁ አታሳዝኑ። ምን አደረጉ እነዚህ አባቶች? ምን አደረጉ? ጥሬ ቆርጥበው ቅጠል በልተው ድንጋይ ተንተርሰው አፈር ልሰው ከዱር አራዊት ጋር እየተጋፉ አቀበቱን ቁልቁለቱን እየወጡ እየወረዱ በባዶ ጫማ እየሄዱ ምን አደረጉ? ክላሽ አልያዙ፣ መትረጊስ አልያዙ። የታጠቁት ነገር የለ። የታጠቁት ጸሎትና ዳዊት ነው። ሌላ የያዙ ነገር የላቸውም። እነሱን በመግደል እኮ የሚመጣ ጀግንነት የለም። እነሱን በማሳደድ የሚመጣ ጀግንነት የለም። ግን ለታሪክ ይመዘገባል። ይህ ታሪክ ጠባሳ ነው። በእውነት እረፉ። ጥሩ አይደለም። እንደው በእውነት የምንገራቸው በኢትዮጵያ ውስጥ ተው የሚል እንዴት ሽማግሌ እንጣ? ከሁሉም የሃይማኖት አባቶች እንዴት ሽማግሌ እንጣ? የአንዱ መሞት አንዱ ቁሞ እያየ ለምንድን ነው ሁላችንም ተራ በተራ እየተገዳደልን የምንኖረው? ለምንድን ነው? ለምን አይበቃን? ለምን ወደ ሰላም አንመጣም? ሰላም መጥቶ በሀገራችን ሰላም ለምን አይሰፍንም? ለምን ስለ ልማት አናወራም? ለምን ስለ እድገት አናወራም? ለምን ስለ ፍቅር አናወራም? ሁሌ ጥላቻና ጥላቻ ብቻ። ለምን? ምን ይሰራልን? ኧረ ወገን ወዴት እየሄድን ነው? ልባችን ሸፍቷል ከእግዚአብሔር። በጥላቻ ታጎረናል፣ ሰክረናል። ሰው እኮ የጠጣውን መጠጥ የጠጣን ሰው ሰካረ ሊል ይችላል። ግን እኛ መጠጥ ሳንጠጣ የሰከርን፣ በጥላቻ የሰከርን፣ በጥላቻ ያበርን፣ በጥላቻ የምንመላለስ ህልማችን እንቅልፋችን ሁሉ ጥላቻ የሆነ ሞት እኮ አይቀርም። የሰው ልጅ ሞት እያንዳንዳችን እንሞታለን። እና እኔ በራሴ በኩል የሚያሳዝን የሚያስለቅስ ነገር ነው። ይሄ ድርጊት ያሳፍራል፣ ያሳፍራል። እና መንግስትም ህዝብም ሌሎች እምነት ተከታዮችም የኦርቶዶክስ ልጆችን በጋራ ይሄን ነገር ልናወግዘው ይገባል እላለሁ።